ሻሎም ቅዱሳን የጌታ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? ይህ የያህዌ ሮፌ የወንጌል አገልግሎት ነው። መልእክታችን ክርስቶስ ነው። ስለዚህ በዚህ የዩቲዩብ ቻናሎቻችን ላይ እንዲሁም ደግሞ በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ ሰሞኑን አንድ ትምህርት ጀምረናል። ነገረ ድህነት ላይ ያተኮረ ወይም ሶቶሎጂ ላይ ያተኮረ ትምህርቶችን እየተካፈልን ነው። ክፍል አንድ ከዚህ ቪዲዮ በፊት ተለቋል። ስለዚህ ዛሬ ሁለተኛውን ክፍል ደግሞ የምንከፋፈል ይሆናል። ስለዚህ ዛሬ በዋነኝነት የምናጠነው በዘፍጥረት ምዕራፍ 1 ከቁጥር 1 እስከ ዘፍጥረት ምዕራፍ 3 ቁጥር 15 ድረስ የተገለጠውን የእግዚአብሔርን ባህሪ ነው የምናጠና የሚሆነው። በዛሬው ጥናታችን እስከ ጥናታችን ፍጻሜ ድረስ አብራችሁን እንድትሆኑ በጌታ ፍቅር ጋብዛችኋለሁ። ደግሞ ቻናላችንን ሰብስክራይብ ካላደረጋችሁት ሰብስክራይብ በማድረግ የዚህ የሚኒስትሪ አካል እንድትሆኑ በጌታ ፍቅር ጋብዛችኋለሁ። ቀደም ሲል እንዳልኩ ሶቶሎጂ ወይም ደግሞ ነገረ ድህነት ስለ ደህንነት የሚያጠና ትምህርት ነው። መጽሐፍ ቅዱሳችን ከፍተን ስንጀምር ጀምሮ እስከ ራእይ ድረስ የሚነግረን አንድ ሀሳብ ነው። እሱም እግዚአብሔር አምላካችን ራሱን በገለጠበት መጽሐፍ ቅዱሳችን ላይ ከዘላለም ዓለም ሳይፈጠር በፊት የነበረውን ሀሳብና ደግሞ በክርስቶስ ኢየሱስ ለማድረግ እንደወደደ እንደ ሀሳቡ መጠን ለራሱ የወሰነውን ሕዝብ የተቤዠበትን ነገረ ድህነትን የሚያወራ መጽሐፍ ነው መጽሐፍ ቅዱሳችን። ስለዚህ መጽሐፍ ቅዱሳችን አራት ልንከፍለው እንችላለን። የመጀመሪያው ፍጥረት ነው። ስለዚህ ከዘፍጥረት ምዕራፍ 1 ጀምሮ ስናጠና እግዚአብሔር ፍጥረትን ካለመኖር ወደ መኖር እንዳመጣ የተጻፈበት የመጽሐፍ ቅዱስ ክፍል ነው። ከዛ በኋላ ዘፍጥረት ምዕራፍ 3 ከቁጥር 15 በኋላ ደግሞ የሰው መውደቅ ተጽፎልን እናገኛለን። ስለዚህ የሰው መውደቅን ካጠናን በኋላ አብዛኞቹ የመጽሐፍ ቅዱስ ክፍሎች የሚነግሩን ስለምንድን ነው ካልን ስለ መበጀት ነው። እግዚአብሔር ሰውን ለመበጀት ያደረገውን በታሪክ ውስጥ የሰራውን ስራ ነው የምናጠናው። ከዛ በኋላ ደግሞ ያ በክርስቶስ ኢየሱስ የተበጃቸው ሰዎች ስለሚያሳልፉት የክብር ህይወት ደግሞ በዘፍጥረት በዮሐንስ ራእይ ላይ ደግሞ የመጨረሻው ሀሳብ ሆኖ እናገኘዋለን። ስለዚህ ከዘፍጥረት እስከ ራእይ ድረስ አራት ነገሮችን ያወራል። ይኸውም ፍጥረትን፣ ከዛ በኋላ ደግሞ መውደቅን፣ መበጀትና የሰውን ደግሞ መክበር በመጽሐፍ ቅዱሳችን ላይ በሰፊው የምናገኘው ሀሳብ ነው ማለት ነው። ዛሬ ግን ዘፍጥረት ምዕራፍ 1 ከቁጥር 1 እስከ 3 ቁጥር 15 ድረስ ያለው ሀሳብ ውስጥ እግዚአብሔር ራሱን እንዴት ነው የገለጠው የሚለውን ሀሳብ ነው የምናጠናው። ስለዚህ በዚህ ጥናታችን መጀመሪያ ላይ የምናገኘው እንግዲህ መጽሐፍ ቅዱሳችን እግዚአብሔርን በማብራራት አይጀምርም። እኔ እግዚአብሔር እባላለሁ ምናምን ብሎ እግዚአብሔር ስለ ራሱ በማውራት መጽሐፍ ቅዱሳችን አይጀምርም። መጽሐፍ ቅዱሳችን ሲጀምር የሚጀምረው ስለ እግዚአብሔር ስራ በመናገር ነው። ስለ ህልውናውን ጥያቄ ውስጥ አያስገባም። ይልቁንስ ደግሞ ስራውን በመግለጥ ስለ እግዚአብሔር ማንነት በመናገር ማለትም እግዚአብሔር ምን አይነት አምላክ መሆኑ በስራው እያሳየ የሚተርክልን ነው መጽሐፍ። ስለዚህ የእግዚአብሔር መኖር ጥርጥር ውስጥ አይገባም። ይልቁንስ ደግሞ የእግዚአብሔር ስራ ደግሞ በመጽሐፍ ቅዱሳችን ላይ ተገልጦ ታዩታላችሁ። መጀመሪያ የምናገኘው ዘፍጥረትን ስናጠና ምንድን ነው ካላችሁኝ እግዚአብሔር የሁሉ ፈጣሪ መሆኑ ነው። ስለዚህ ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይለናል። ስለዚህ እግዚአብሔር አምላክ የሁሉ ፈጣሪ መሆኑን ተገለጠ ማለት። ስለዚህ እግዚአብሔር ሲፈጥር የሌለውን እንዳለ አድርጎ እየጠራ ነው። ሲፈጥር ከምንም ነገር ነው የፈጠረው። ስለዚህ እግዚአብሔር ምን አይነት አምላክ ነው ካልን ዘፍጥረት የሚያስተዋውቀን እግዚአብሔር አምላክ ፈጣሪ መሆኑ ነው። ይሄ በተለያዩ የመጽሐፍ ቅዱስ ክፍሎች ደግሞ ተብራርቶ በሰፊው እናገኘዋለን ማለት ነው። ስለዚህ በዚህ የመፍጠር ስራ ውስጥ ደግሞ ሶስቱ የሥላሴ አካል ምን ያህል ተሳትፎ እንዳላቸው በተቀረው የመጽሐፍ ቅዱስ ክፍላችን ተብራርቷል ማለት ነው። እዚህ ክፍል ላይ የምናገኘው ፈጣሪ አምላክ መሆኑን ነው። ሁለተኛ ደግሞ ሁሉን በቃሉ የሚገዛ ባለስልጣን መሆኑ ነው። እንደምታውቁት የማቴዎስ ወንጌል ምዕራፍ 9 ላይ ያ መቶ አለቃ ቃል ብቻ ተናገር ብላቴና ይፈወሳል ነው ያለው፣ ታስታውሱ ከሆነ። ስለዚህ ቃል ብቻ ተናገር ብላቴና ይፈወሳል ያለው አንድ መቶ አለቃ ከስሩ ያሉ ባሮቹን ሂዱ ሲል ቃሉ ስልጣን ስላለው ሂዱ ሲል ይሄዳሉ፣ ኑ ሲሉ ይመጣሉ። ስለዚህ ሂዱ የማለትና ኑ የሚለው ቃል ስልጣን ያለው ሰውየው ባለስልጣን መሆኑን ስለሚያስታውቅ ነው። ልክ በዛ በተመሳሳይ ሀሳብ እንግዲህ የዘፍጥረት መጽሐፍ ላይ እግዚአብሔር ባለስልጣን መሆኑን ያስተዋውቀናል። ቃሉ ይሁን ሲል የሚሆንለት፣ የሌለው እንዳለ አድርጎ ሲጠራ የሌለው የሚመጣለት አምላክ መሆኑን ያስተዋውቀናል። ስለዚህ በዚህ ክፍል ላይ ምንድነው የሚያሳየን? እግዚአብሔር በቃሉ ሁሉን የሚገዛ ባለስልጣን አምላክ መሆኑን ያሳያል። ቢኮዝ ዘፍጥረት ዕብራውያን ምዕራፍ 11 ላይ
የሚታየው ነገር ከማይታየው እንደሆነ በእምነት እናስተውላለን ካለ በኋላ ሰማያት እና ምድር ፍጥረታት በጠቅላላ በእግዚአብሔር ቃል እንደተፈጠሩ እናምናለን። ስለዚህ ሁሉ ነገር የተፈጠረው በእግዚአብሔር ቃል መሆኑ ይነግረናል። ስለዚህ እግዚአብሔር ቃሉ ስልጣን አለው፣ እግዚአብሔር ባለስልጣን ነው የሚለውን ዘፍጥረት ይነግረናል ማለት ነው። ስለዚህ በቃሉ የሚፈጥር ስልጣን ያለው አምላክ ነው። ዘፍጥረት ስለ እግዚአብሔር የሚያወራው ሐሳብ ነው። ሶስተኛው መልካም ፈጣሪ ነው። ዘፍጥረት ምዕራፍ 1 ቁጥር 31 ላይ እግዚአብሔር አምላክ ያው በእያንዳንዱ ቀን ማለትም ፍጥረትን በፈጠረ በ6 ቀናቶች ውስጥ አንዱን ቀን ያው በሰዓት አይደለም 24 ሰዓት አይደለም እግዚአብሔር ቀን ሲለው ማታን ማታ ሲለው ወይም ደግሞ አንድ ቀን ብሎ እግዚአብሔር ሲቆጥር 24 ሰዓት እየቆጠረ ሳይሆን እግዚአብሔር ሊሰራበት ወይም ደግሞ በዛ ቀን ሊፈጥር ያሰበውን ነገር ፈጥሮ ሲጨርስ አንድ ቀንም ሆነ ይለናል እንጂ 24 ሰዓት መቁጠሩን የሚያመለክት የመጽሐፍ ቅዱስ ክፍል እዛ ጋር ያለ ቢኮዝ ገና ሰዓታት፣ ወራቶች፣ ዓመታቶችን መለያ የሆኑ ፀሐይና ጨረቃ እንኳን የተፈጠረው በሶስተኛው ቀን እንደሆነ ታውቃላችሁ። ስለዚህ ዘፍጥረት ላይ ሌላው የሚያስተዋውቀን እግዚአብሔር እያንዳንዱ ቀን ላይ ሊፈጥር ያሰበውን ፈጥሮ ሲጨርስ የስራው ግምጋሜ ምን ብሎ ነው የተናገረው ስትሉ መልካም ነበር ነው። ለምሳሌ ሰማይ ይሁን ሲል መልካም፣ ብርሃን ይምጣ ሲል መልካም፣ እንደገና ደግሞ ፍጥረታት ወደዚህ ምድር እንዲመጡ ሲጠራ መልካም፣ እያንዳንዱ ነገር ተፈጥሮ ሲጠናቀቅ መልካም። እግዚአብሔር ክፉ ፍጥረትን አልፈጠረም ማለት ነው። ስለዚህ ዘፍጥረት ምዕራፍ 1 ቁጥር 31 ሲደመድም ምን ብሎ ነው የሚደመድመው? እግዚአብሔር ሁሉን ነገር ፈጥሮ ሲጨርስ መልካም ነበር ብሎ ጨርሷል። ስለዚህ ሰውን ደግሞ እጅግ መልካም እንደሆነ ደግሞ ይነግረናል። ስለዚህ እግዚአብሔር የፈጠረው ፍጥረት መልካም ምን ማለት ነው? መልካም ለባህሪው የሚስማማ ማለት ነው። ስለዚህ እግዚአብሔር የፈጠራቸው ፍጥረታት ከራሱ ባህሪ ወይም የስነ ምግባር ኤቭል ወይም ሲን የለበትም። እግዚአብሔር ሁሉን ነገር ሲፈጥር መልካም ነው። ይሄ በቁርአን ላይ ከተጻፈው አላህ እግዚአብሔርን ከሚለይበት ነጥብ አንዱ ነው። ቁርአን አላህ የሁሉ ፈጣሪ እንደሆነ ይናገራል፣ ግን ደግሞ ክፋትንም እንደፈጠረ ያምናል፣ ሞትን እንደፈጠረ ያምናል። ስለዚህ የኛ አምላክ የሆነው እግዚአብሔር የስነ ምግባር ሲን ወይም ኤቭል የለበትም ወይም ክፋት የለበትም የምንለው እግዚአብሔር የፈጠረው ፍጥረት እያንዳንዱ መልካም ስለሆነ ነው። ስለዚህ ቁርአን ላይ ያለውና እግዚአብሔር አንድ አይደሉም ስንል የመጀመሪያ ምክንያታችን እግዚአብሔር ፍጥረታትን ሲፈጥር መልካም ፍጥረትን የፈጠረው፣ የቁርአኑ አላህ ደግሞ ሁሉም ፈጣሪ ስለሆነ ክፋትን የፈጠረው እሱ ነው። ሌላ ጊዜ እናያለን በሰፊው ሰውንም ይብን የሚያሳስተው እሱ እንደሆነ ቁርአንም ደግሞ ይናገራል ማለት ነው። ሌላው ሐሳብ ምንድነው? እዚሁ ክፍል ላይ ወንድሞቻችን የሆኑት ሙስሊሞች ሲናገሩ ኢሳይያስ 45:7ን ይናገራሉ። እግዚአብሔር የፈጠረው መልካም ፍጥረት ነው ትላላችሁ፣ ግን ደግሞ ኢሳይያስ 47 ከቁጥር 7 ላይ እግዚአብሔር ክፋትን እፈጥራለሁ ብሏል። ስለዚህ እግዚአብሔር ክፋትን እፈጥራለሁ ያለው እሱ ስለሆነ የክፋት ደግሞ ፈጣሪ ነው ብለው ይሞግታሉ። ነገር ግን እዚህ የመጽሐፍ ቅዱስ ክፍል ላይ ክፋትን እፈጥራለሁ የሚለው ሐሳብ እንዴት ይተረጎማል? ዛሬ የምናጠናው ሐሳብ ነው ማለት። ስለዚህ ኢሳይያስ 45:7 ላይ በመጀመሪያ አውዱን እንየው። ስለማን ነው እየተናገረ ያለው? ለማን ነው እየተናገረ ያለው የሚለው መመልከቱ በጣም አስፈላጊ ይሆናል። ኢሳይያስ 45:7 እግዚአብሔር ለቂሮስ ነው እያወራ ያለው። እግዚአብሔር ለቂሮስ ሲያወራ ደግሞ እንደምታውቁት ቂሮስ ማለት የአሕዛብ ንጉስ ነው። እንደምታውቁት የሜዶንና የፋርስ ንጉስ ነው። እስራኤላውያን ደግሞ በባቢሎን ምርኮ ተማርከዋል፣ ከምድራቸው ተነቅለዋል። ስለዚህ በዛ ኮንቴክስት ስናይ እግዚአብሔር ሕዝቤ ያለው ሕዝቡ ተነቅሏል። ምክንያቱ ደግሞ ዘዳግም ምዕራፍ 28 ጀምሮ ያለውን የእግዚአብሔርን የኪዳን ቃላቶች ባለመጠበቃቸው ምክንያት፣ ሕይወትን ባለመምረጣቸው፣ ክፉን በመምረጣቸው ምክንያት እግዚአብሔር ፍርድ ፈርዶባቸዋል። እነሱም ይህንን ፍርድ ይቀበሉ ዘንድ አስፈልጓቸዋል። ለ70 ዓመት እግዚአብሔር የእነርሱ ባልሆነ ምድር ላይ ይኖሩ ዘንድ አሳልፎ ሰጥቷቸዋል። ስለዚህ ይህ 70 ዓመት በተፈጸመ ጊዜ እግዚአብሔር የፈረሰውን በኢየሩሳሌም የሚገኝ የነበረውን ቤተ መቅደሱን ይሰራ ዘንድ የቂሮስን መንፈስ እንደሚያስነሳ፣ በምድር ላይ ያለውን ብልጥግና ደግሞ ለቤተ መቅደሱ መስሪያ የሆን ዘንድ ለቂሮስ እንደሚሰጠው ቃል በገባበት በዚህ የመጽሐፍ ቅዱስ ክፍል ላይ በኢሳይያስ አስቀድሞ በተናገረበት በዚህ የመጽሐፍ ቅዱስ ክፍል ላይ ክፋትን እፈጥራለሁ ብሏል። ስለዚህ እየተናገረ ያለው አንደኛ ለቂሮስ ነው። ቂሮስ ማለት አሕዛብ ነው፣ ያልተገረዘ ሸለፈታም ነው። ስለዚህ እግዚአብሔር ምንድን ነው እዚህ ጋር ሊናገር የፈለገው የሚለውን
በጣም ማየት ያስፈልጋል። እስቲ የዕብራይስጡን ቃል ክፋት የሚለውን እንጠቀም። ምን ማለት ነው የዕብራይስጡ ቃል ክፋት ተብሎ እዚህ ክፍል ላይ የተተረጎመው የሚለውን ስናይ ራህ ይለዋል። እንግዲህ ራህ የሚለው ክፋት በአራት አውድ ይተረጎማል። የመጀመሪያው መከራ፣ ሁለተኛው ፍርድ፣ ሶስተኛው ጥፋት፣ አራተኛው አደጋ ነው። ስለዚህ እነዚህ አራቱ ማለትም ጥፋት፣ አደጋ፣ ፍርድና መከራ እነዚህ አራቱም በመጽሐፍ ቅዱሳችን ላይ እንደየ አውዱ ይፈታሉ። ነገር ግን እዚህ ክፍል ላይ የተጻፈው ክፋት የሚለው ራህ የሚለው የዕብራይስጥ ቃል ከምን አንጻር ነው? ከፍርድ አንጻር ነው። ስለዚህ እግዚአብሔር እያወራ ያለው ስለ ፍርድ ነው። ፍርዱ የሚያስከትለው ኮንሲኩዌንሱን የመቀበል ኃላፊነት ደግሞ የሰዎቹ ይሆናል ማለት ነው። ቢኮዝ እግዚአብሔር ፈራጅ አምላክ ስለሆነ፣ እግዚአብሔር ጻድቅ ነው ስንል በጽድቅ የሚፈርድ አምላክ ስለሆነ፣ ስለዚህ እስራኤል ኪዳን አልጠበቀችም። ዘዳግም ምዕራፍ 28 ላይ የተገባውን ውል አፍርሰዋለች። ስለዚህ እግዚአብሔር አምላክ ደግሞ ከምድራቸው ነቅሏቸው በትኗቸዋል። በዚህ የመጽሐፍ ቅዱስ ክፍል ላይ ምንድን ነው እየተከናወነ ያለው ካላችሁኝ፣ ፍርድ እየተከናወነ ነው። ስለዚህ ክፋት ተብሎ የተተረጎመው እዚህ ክፍል ላይ ፍርድ ነው። ፍርዱ ደግሞ ያመጣው ኮንሲኩዌንስ የእግዚአብሔር ስነ ምግባራዊ ክፋት ወይም ደግሞ ስነ ምግባራዊ ሲን ወይም ኤቭላዊ ማንነት እንዳለው የሚያሳይ ሳይሆን የሰዎቹ ኃጢአት ላይ እግዚአብሔር ያደረገው ፍርድ ውጤትን እያወራ እንደሆነ ትረዳላችሁ። ስለዚህ እዚህ ክፍል ላይ ፍርድን የሚያመለክት ክፋት ነው። ሰዎቹ ሞትን መርጠዋል። ማለትም ሕይወትና ሞት ነው እግዚአብሔር ያማረጣቸው። ሕጉን ቢጠብቁ በኪዳኑ ቢጸኑ ሕይወት አለላቸው። ነገር ግን እነሱ በዛ ሕግ ሊሄዱ አልፈለጉም። ስለዚህ የኃጢአት ውጤት ደግሞ ሞት ነው። ስለዚህ እግዚአብሔር አምላክ ጥፋትን አመጣባቸው ወይ መከራን አመጣባቸው። ከለዳውያንን ንጉስ ናቡከደነጾርን አስነስቶ ያ ምንድን ነው ካላችሁ ፍርድ ነው። እግዚአብሔር በሉዓላዊነቱም የአሕዛብን መንግስታት እየተጠቀመ ህዝቡን ኃጢአት በሰራ ጊዜ ይቀጣ እንደነበረ መጽሐፍ ቅዱሳችን ይናገራል። ህዝቡን ንስሐ እስካልገባ ድረስ እግዚአብሔር ህዝቡን የመቆጣጠር የማስተዳደር ሉዓላዊ ስልጣኑን ተጠቅሟል ማለት ነው። እዚህ ክፍል ላይ የተተረጎመው የስነ ምግባር ኤቭል ሳይሆን ይልቁንስ ደግሞ ፍርድን ያመለክታል እና ዘፍጥረት ምዕራፍ 1 ቁጥር 31 ላይ ካለው እግዚአብሔር ሁሉን ፍጥረት ሲፈጥር መልካም ካለው የመጽሐፍ ቅዱስ ክፍላችን ጋራ ፈጽሞ የማይጋጭ መጽሐፍ መሆኑን ማስተዋል ይኖርብናል። እንደዚህ አይነት ጥያቄ ሲያነሱባችሁ ይሄንን መልስ ስጧቸው። ሌላው ምንድን ነው? እግዚአብሔር ኃጢአት አይፈጥርም ነው። ዘፍጥረት ላይ እንግዲህ ያው ኃጢአት የተፈጠረው እንዴት ነው የሚለውን ደግሞ ማስተዋል በጣም ያስፈልጋል። እግዚአብሔር ኃጢአትን አልፈጠረም። እግዚአብሔር የፈጠረው ፍጥረታት መልካም ነው። ስለዚህ ኃጢአት እንዴት ተፈጠረ ስንል ኃጢአት የተፈጠረው መንፈስ ዓለም ላይ ነው። እንደምታውቁት መላእክቶች ናቸው ኃጢአትን የሰሩት። እንደምታውቁት ነፃ ፍቃዱን ተጠቅሞ ብቸኛ ኃጢአትን ያደረገው ሉሲፈር ወይም የቀደመው ኪሩብ ወይም ደግሞ ታላቁ ዘንዶ የሆነው ሴጣን ዲያብሎስ ነው። ስለዚህ ሰው ልጅ ግን ኃጢአትን ሰርቷል፣ ግን ደግሞ ኃጢአትን አልፈጠረም። እንዴት ነው ሰው የሰራው ኃጢአትን ካላችሁ ተታሎ ነው አይደለ? መጽሐፉ የሚናገረን እሱ ነው። ስለዚህ ብቸኛው ነፃ ፍቃዱን ተጠቅሞ ኃጢአት የሰራው ሉሲፈር ነው። ስለዚህ እግዚአብሔር አምላክ ኃጢአትን አልፈጠረም። ነገር ግን በትዕቢት ምክንያት የሌለውን ስልጣን ወይም ደግሞ የማይገባውን ክብር ይገባኛል ብሎ በመመኘቱ ምክንያት ይሄ ኢሳይያስ ምዕራፍ 14 እና ሕዝቅኤል ምዕራፍ 28 ላይ በሰፊው የሚናገሩት ነው። ሌላ ጊዜ እናየዋለን። እነዚህን የመጽሐፍ ቅዱስ ክፍል ስታጠኑ ሴጣን እንዴት ወደቀ የሚለውን ያወራናል። ስለዚህ እግዚአብሔር ኃጢአትን አልፈጠረም። መንፈስ ዓለም ላይ ተፈጠረ። ከዛ ወደ ሰው ዓለም ደግሞ በአዳም በኩል ገባ። ስለዚህ በአዳም መተላለፍ ደግሞ የሰው ልጅ በጠቅላላ ኃጢአተኛ ሆነ። ይህ መጽሐፍ ቅዱሳችን የሚናገረው መጽሐፍ ቅዱሳችን የሚያወራው እውነት ነው። ኃጢአትን እግዚአብሔር አልፈጠረው። ስለዚህ ቀደም እንዳልኳቸው ኃጢአት እንዴት ይፈጠራል ታዲያ ስትሉ ያዕቆብ 1:13 መልስ አለው አይደለ? ምኞት ጸንሳ ኃጢአትን ትወልዳለች ይላል። ስለዚህ ኃጢአት የሚፈጠረው በሰው ልብ ውስጥ ነው። የሰው ልብ በሚመኘው ምኞት ምክንያት የሚመጣ ነው ማለት ነው። ስለዚህ ትዝ ይላችሁ ከሆነ እግዚአብሔር አምላክ በገነቱ ውስጥ ካሉ ዛፎች ሁሉ አትብሉ፣ በበላችሁ ጊዜ ሞትን ትሞታላችሁ አላቸው። ስለዚህ እንደ እግዚአብሔር መልካምና ክፉን መለየት ይችሉ ዘንድ ተመኙ። ስለዚህ ያ ምኞታቸው ደግሞ አትብሉ የተባሉትን እንዲበሉ ትእዛዝ እንዲተላለፉ አደረጋቸው ማለት ነው። እዚህ የመጽሐፍ ቅዱስ ክፍላችን ላይ ወደ ዘፍጥረት እንመለስ። ኃጢአትን እግዚአብሔር አልፈጠረም። በሰፊው ዘፍጥረት ምዕራፍ 3 ቁጥር 15 እናጠናዋለን። ከዛ በፊት ግን ኢሳይያስ
45:7 የሚያስተምረው ስለምንድነው ብያለሁ? ስለ ፍርድ ነው። እግዚአብሔር ኃጢአትን መፍጠሩን፣ ጨለማን መፍጠሩ ወይም ደግሞ ክፋትን መፍጠሩን የሚያሳይ አይደለም። ፍርድ እየተከናወነ ነው በአይሁዳውያን ላይ። ይሄንን ያዙልኝ። ሌላው ዘፍጥረት 4ኛው ሐሳብ ስለምንድን ነው የሚያወራው? ሰውን እግዚአብሔር በምስሉ መፍጠሩን ያሳያል። ልክ ነው። እግዚአብሔር ሰውን ሲፈጥረው መንፈስ የሆነውን መንፈሳዊ ማንነቱን ከእስትንፋሱ እፍ ብሎበት ፈጥሮታል። ቦዲውን ደግሞ ስጋዊ የሆነውን ማለቱ ከጭቃ ፈጥሮታል። ግን እግዚአብሔር ሰውን ከገማ ጭቃ አልፈጠረውም። ቁርአን እንደሚለው ወይም ደግሞ እግዚአብሔር አክብሮ ሰውን እንደፈጠረው መጽሐፍ ቅዱሳችን ሰውን በምስሉ እንደፈጠረው ይናገራል። ስለዚህ ሰውን ልዩ ክብርና ዋጋ እንዳለው ያሳያል ማለት ነው። ስለዚህ ይሄ የዘፍጥረት ሐሳብ እግዚአብሔር ሰውን ምን ያህል ክቡር አድርጎ እንደፈጠረው ያመለክታል ማለት ነው። ሌላው እግዚአብሔር የሚባርክ እና የሚያስተዳድር አምላክ መሆኑን እዚሁ ዘፍጥረት ላይ ተጽፏል። እግዚአብሔር የሚባርክ እና የሚያስተዳድር አምላክ ነው ስንል ዘፍጥረት ምዕራፍ 1 ቁጥር 31 ላይ ሰውን ከፈጠረ በኋላ እግዚአብሔር ምንድን ነው ያለው? ብዙ ተባዙ፣ ምድሪቱን ሙላት ብሎ ሲባርካቸው እናያለን። ስለዚህ እግዚአብሔር ከባረካቸው በኋላ ደግሞ አስተዳዳሪ መሆኑን ለማሳየት ወይም ደግሞ ሁሉን የሚቆጣጠር አምላክ እንደሆነ ለማሳየት ምንም እንኳን ምድርን ፈጥሮ ለሰው ቢሰጣትም ነገር ግን ሰውንም ጭምርና ሁኔታዎችን የሚቆጣጠረው እሱ መሆኑን ለማሳየት ለሰው ሁለት ነገር ሰጠው። የመጀመሪያው ኃላፊነት፣ ሁለተኛው ደግሞ ትእዛዝን ሰጠው። ስለዚህ በሰውና በእግዚአብሔር መካከል በፍጥሮና በፈጣሪ መካከል መታዘዝ ይኖር ዘንድ እግዚአብሔር ለሰው ልጅ ትእዛዝን ሰጠው፣ ሰው ይታዘዝ ዘንድ። ስለዚህ ሰው በዚህ ምድር ላይ ተባርኮ በእግዚአብሔር ሁሉን አስተዳዳሪነት ወይም ሁሉ ቁጥጥር ውስጥ እንዲኖር የተፈጠረ ፍጡር መሆኑን ታያላችሁ። ስለዚህ ሰው ኃላፊነት ተሰጥቶታል፣ ትእዛዝ ተቀብሏል፣ እንደገና ደግሞ ተባርኳል። እነዚህ ሶስት ነገሮች ማየት ያስፈልጋል። እግዚአብሔር ሰውን ባረከው፣ እግዚአብሔር ለሰው ኃላፊነት ሰጠው፣ እግዚአብሔር ደግሞ ትእዛዝን ሰጠው። ስለዚህ ሰው ምኑን ነው የጣሰው? የቱጋን የፎረሸው ስትሉ መጽሐፍ ቅዱሳችን ሰው ኃላፊነቱን አልተወጣም። እንደምታውቁት በላይ በሰማይ የሚበሩትን በታች በምድር የሚርመሰመሱትን ደግሞ በውሃ ውስጥ የሚኖሩትን ፍጥረታቱን የሚያስተዳድረው ሰው ሆኖ ሳለ ሰው ወደሚያስተዳድረው ኃላፊነት ወደ ተሰጠው እንስሳ ሰይጣን ገብቷል። በእባብ በኩል ደግሞ ይባስ ብሎ ወደ ገነት ገብቷል። ደግሞ ይልቁንስ ደግሞ ለሱ ቅርብ የሆነችው ረዳት እንድትሆን የተፈጠረችው ወደ ሔዋን መጥቷል። ይህን ሁሉ ሲያደርግ የአዳም ኃላፊነትን ያለመወጣቱን የሚያሳይ ሲሆን ከዛ ደግሞ ይሄ ኃላፊነትን አለመወጣት ምን አመጣል? ትእዛዙን እንዳይፈጽም አድርጎታል። ስለዚህ ብዙ ጊዜ ትእዛዝን ሰው የማይፈጽመው ኃላፊነቱን መወጣት ሲያቆም ነው ማለት ነው። ይህንን መጽሐፍ ቅዱሳችን ያረጋግጠናል። ሌላው እግዚአብሔር አምላክ ልዩ ግንኙነትን የሚፈጥር ከፍጥረቱ ያልተለየ አምላክ መሆኑን ዘፍጥረት ይናገራል። ቁርአንን ስታጠኑ ግን አላህ ከፍጥሩ የተለየ ባልተፈጠረ ዓለም ላይ የሚኖር ከተፈጠረ ዓለም ጋር ምንም አይነት ግንኙነት የማያደርግ አንዳንዴ ብቻ በሌሊቱ በሶስተኛው ክፍል ንስሐ ገብተው የሚጸልዩትን ጸሎት ለመስማት እንደሚወርድ ብቻ በሌሊቱ በሶስተኛው ክፍል ብቻ እንደሚወርድ፣ ሌላ ጊዜ ግን ከፍጡር ተለይቶ የሚኖር እንደሆነ ይናገራል። ልክ ነው። በአንገት ስር ያለችውን ጅማት ሳይቀር አውቃለሁ ይላል። ያው የሱን የአላህን ሁሉን አዋቂነቱን ማለት ነው። ግን ደግሞ ከፍጡር የተለየ እንደሆነ ቁርአን ይናገራል። የኛ አምላክ ግን እግዚአብሔር አላህ አይደለም ስል መከራከሪያ፣ እግዚአብሔር አምላክ የቅርብ አምላክ ነው። ልክ ነው። እግዚአብሔር ምጡቅ ነው፣ ማንም ሊደርስበት አይችልም። ግን ደግሞ እግዚአብሔር ከፍጡሩ የተለየ አይደለም። ሁልጊዜ እግዚአብሔር ቅርብ አምላክ ነው። ለዚህ ነው በገነት መካከል ድምፁ ይመጣ ነበረ። እግዚአብሔር ህብረትን የሚፈልግ አምላክ ነው። እኛ በነገራችን ላይ የተጠራ ነው። በክርስቶስ ኢየሱስ በመዳናችን ያገኘነው ነገር ምንድን ነው? ከአባት ጋር ከልጁም ከክርስቶስ ጋር ህብረት ማድረግ ነው። ስለዚህ ህብረታችን ከአባት ጋር ከልጁም ከክርስቶስ ጋር ነው ስንል ከእግዚአብሔር ጋር ከመለኮት ጋር ህብረት አለን እያለን ነው አይደለ? ስለዚህ እግዚአብሔር የቅርብ አምላክ ነው፣ ህብረት የሚፈልግ አምላክ ነው። ስለዚህ ከሰው አልተለየም፣ ከሰው አልራቀም። እግዚአብሔር ይህንን አሳይቷል። ስለዚህ መጽሐፍ ቅዱሳችን ይህንን ያረጋግጠናል። ሌላው ዘፍጥረት ላይ የተገለጠው የእግዚአብሔርን ፍትሐዊ ማንነቱን እና እንደገና ደግሞ ፈራጅ አምላክ መሆኑን ታይቷል። ዘፍጥረት 3:15 ሰው በወደቀ ሰዓት እግዚአብሔር በኃጢአት ላይ ፈረደ። እግዚአብሔር አምላክ በኃጢአት ላይ ቁጣውን በመግለጡ ምክንያት ደግሞ የእግዚአብሔር ቅድስና ተገለጠ። ስለዚህ እግዚአብሔር ቅድስናው በፍትሁ ታወቀ ማለት ነው። እግዚአብሔር አምላክ ትእዛዝ ኮንሲኩዌንስ እንዳለውም እዚሁ ክፍል ላይ ነው ያረጋገጠልን አይደለ? ትእዛዝን መጣስ እግዚአብሔር ሞትን ትሞታለህ አለው። ልክ አዳም ያንን ትእዛዝ ባላከበረና በጣሰ ጊዜ ሞትን ሞተ። ስለዚህ ሞትን በሞቱ ምክንያት የእግዚአብሔርን ትእዛዝ መተላለፍ ኮንሲኩዌንስ እንዳለውና ሰው ትእዛዙን ሲጥስ ያንን ኮንሲኩዌንስ የመቀበል ኃላፊነት እንዳለበት
ዘፍጥረት አረጋገጠልን ማለት ነው። ስለዚህ ዘፍጥረት ላይ አንዱ ጮክ ብሎ የሚናገረው እግዚአብሔር ቅድስናውና ፍትሐዊ ዳኛ መሆኑ ነው። ስለዚህ አዳም ፌዴራል በመሆኑ ወይም ደግሞ የሰው ራስ በመሆኑ ምክንያት የሰው ተወካይ በመሆኑ ምክንያት በአዳም መተላለፍ እግዚአብሔር በገነት ውስጥ ያደረገውን ፍርድ ወደ ሰው ሁሉ ደረሰ። ስለዚህ እያንዳንዱ ሰው መንፈሳዊ ሞት ከእግዚአብሔር መለየት የምንለው ነው። እርሱን በመጀመሪያ አገኘ። ከዛ ደግሞ የስጋ ሞት አገኘ። ከዛ ደግሞ ፍርድ ተቀበለ። እንደምታውቁት ፍርድን ስለተቀበልን ማለት ነው። 3 ነገሮች የተከናወኑት እዚህ የመጽሐፍ ቅዱስ ክፍል ላይ ነው። እግዚአብሔር በሁሉም ላይ ፈርዷል። እግዚአብሔር በፍትህን አመጥቷል። ቅድስናውን ገልጧል። በኃጢአት ላይ ያለውን ቁጣም አሳይቷል። ይሄ ዘፍጥረት ላይ የተገለጠው የእግዚአብሔር ማንነት ነው። ግን ደግሞ ደስ የሚለው ሌላው ማንነቱ የእግዚአብሔር መሐሪና ተስፋ ሰጪ መሆኑ ነው። በነገራችን ላይ እንደምታውቁት ዘፍጥረት መጽሐፍ የሚነግረን አንዱ ነገር ምንድን ነው? ሰው እግዚአብሔርን በበደለ ጊዜ እግዚአብሔርን ምህረት ለመጠየቅ አይደለም። ቁርአን ላይ ሰው ንስሐ እንደገባ ይናገራል። ግን መጽሐፍ ቅዱሳችን ያው ቁርአን ሪደምሽንን ከስር ከመሰረቱ መደምሰስ ስለሆነ የተፈለገበት ዋና ሀሳብ፣ በዛ ምክንያት ሰው ንስሐ ገብቶ እዛው ችግሩን እንደፈታ አድርጎ ያቀርበዋል። ለምንድን ነው ታዲያ ገነት ውስጥ መኖር ያቆመው ስትሉ፣ እነሱ ገነት በሰማይ ነች ብሎ ስለሚያስቡ ገነት በሰማይ ስለሆነች በገነት ውስጥ እንዲኖር ሳይሆን በምድር ላይ ከሊፋ ወይም ተወካይ ሆኖ እንዲኖር ነው ሰው የተፈጠረው የሚል መልስ ይሰጧቸዋል። ሰው በዓል ላይ የተፈጠረበት ምክንያት ምንድን ነው ስትሏቸው፣ ታዲያ አንደኛ ያመልከው ዘንድ ነው፣ ይታዘዘው ያመልከው ዘንድ ነው። ሁለተኛ ደግሞ መልካምና ክፉን መምረጥ እንዲችል ነው። ሶስተኛ ደግሞ መከራን እንዲቀበል፣ በዚህ ምድር ላይ ህመም፣ በሽታ ሁሉ የተፈጠሩት በዓል ስለሆነ ያንን ነገር ተቋቁሞ ወይም ደግሞ ያን አዳፕት አድርጎ እንዲያልፍ ነው የሚል ትርጉም አላቸው። እግዚአብሔር ሰውን ለመከራ አልፈጠረው። ወደ መከራ ሰው የመጣው ግን በመውደቁ ምክንያት ነው። የኃጢአት ኮንሲኩዌንስ ነው በሽታ፣ ሞት። እግዚአብሔር ይህንን አልፈጠረም። እግዚአብሔር የስነ ምግባር ሲን ወይም ኤቪል የለበትም የምንለው ለዚህ ነው። ስለዚህ እግዚአብሔርና አላህ ፈጽሞ ይለያያሉ። ይህንን በጣም ማስተዋል ያስፈልጋል ማለት ነው። ልክ ነው። የአረብኛው ዲፊኒሽናችን ላይ መጽሐፍ ቅዱስ አላህ ብሎ እግዚአብሔርን ይገልጠዋል። ምክንያቱም እግዚአብሔር ችግር የለበትም። በየትኛውም ቋንቋ በሰው ቋንቋ ሰዎች በሰጡት ስም እሱ መስራት ስለሚችል ክብር ለኢየሱስ ይሁን። እዚህ ክፍል ላይ የእግዚአብሔር መሐሪና ተስፋ ሰጪነትን ያሳያል ስላችሁ ምን እያልኳችሁ ነው? እግዚአብሔርን ሰው በበደለ ጊዜ፣ ትእዛዝ በተላለፈ ጊዜ አዳም ኢሚዲየትሊ ማረኝ ብሎ አልወደቀም። አንደኛ ከእግዚአብሔር ጋር ያለው ወደ ላይ ህብረት ተበላሸ። ሁለተኛ ከሚስቱ ጋር ያለው ወደ ጎን ያለው ህብረት ተበላሸ። አይደለም እግዚአብሔርን ሚስቱን አፈረ። ስለዚህ ዛፍ ሲደበቅ አንደኛ ሔዋንን አፍሮ ነው፣ ሁለተኛ እግዚአብሔርንም አፍሮ ነው። ስለዚህ ከእግዚአብሔርም ከሰውም ጋር ያለው ህብረት ተበላሸ። ስለዚህ አዳም ምን አይነት መፍትሄ አመጣ? ከሔዋን ጋር ያለውን ችግር ለመፍታት ቅጠልን አገለደሙ ይላችኋል። ከእግዚአብሔር ጋር ያለውን ችግር ለመፍታት ግን ዛፍ ተደበቁ ነው። እንግዲህ ከእግዚአብሔር ዛፍ ሲደብቃቸው ማለት ነው። ስለዚህ እግዚአብሔር በገነት መካከል ድምፁን አመጣ። ምን የሚል? የሚወቅስ ድምፅ ነው በመጀመሪያ ያመጣው አይደለም። የት ነህ የሚል የፍለጋ ድምፅ ነው ያመጣው። ስለዚህ የእግዚአብሔር የደህንነትን ሐሳብ ወይም ደግሞ ሰውን ወደ ክብር የመመለስን ሐሳብ ወይም ደግሞ ሰውን ለሰው የልጁን ሕይወት ሰጥቶ ከእርሱ ጋር ሰው ህብረት ያደርግ ዘንድ ያለው የደህንነት ሐሳብ ከሰው ሳይሆን የሚጀምረው ከእግዚአብሔር ነው ስንል እግዚአብሔር ነው ሰውን ፈልጎ የመጣው። ሰው አይደለም የማለደው፣ ሰው አይደለም ሰውን ለማስታረቅ የሞከረው። ይልቁንስ ደግሞ መለኮት ለመታረቅ ነው የመጣው። ስለዚህ በገነት መካከል ድምፅ መጣ። ምን የሚል? አዳም ወዴት ነህ የሚል የፍለጋ ድምፅ መጣ። ክብር ለኢየሱስ ይሁን። ስለዚህ እዚሁ ክፍል ላይ የእግዚአብሔር መሐሪነትን ብቻ ሳይሆን ተስፋ ሰጪነቱም ተገለጠ። ፕሮቶ ኢቫንጀሊዝም ተሰበከ። ሃሌሉያ። ስለዚህ እዚህ የመጽሐፍ ቅዱስ ክፍላችን ላይ ፕሮቶ ኢቫንጀሊዝም ተሰብኳል። ምን ማለት ነው? ኢየሱስ ለመጀመሪያ ጊዜ ተነገረ። ምን የሚል? ዘር፣ የሴቲቱ ዘር ሆኖ። ስለዚህ የእባብን ዘር ራስ የሚቀጠቀጥ የሴቲቱ ዘር እንደሚመጣ ተነገረን ማለት ገላትያ ምዕራፍ 4 ቁጥር 4 ላይ ይሄ እንደተፈጸመ ያሳየናል። ስለዚህ ከሴት የተወለደው ልጁን ላከ ይለናል። የቱ ጋ ነው ከሴት የተወለደ ልጅ እንደሚል ቃል የገባው ስትሉ ፕሮቶ ኢቫንጀሊዝምን በሰበከበት በዘፍጥረት ምዕራፍ 4 ምዕራፍ 3 ቁጥር 15 ላይ ነው። ክብር ለኢየሱስ። ስለዚህ በዘፍጥረት ላይ መሐሪነቱና ተስፋ ሰጪነቱ ተገልጧል። ዘፍጥረት ውስጥ ያሉ አጠቃላይ የእግዚአብሔር ባህሪያቱንና ደግሞ ኃጢአት ማለት ምን ማለት ነው የሚለውን ሐሳብ፣ ስንት አይነት ኃጢአት አለ የሚለውን ሐሳብ ደግሞ በክፍል 3 ቪዲዮዎቻችን የምመለስበት ይሆናል። ጌታ ኢየሱስ የተባረከውን። ይሄ ቪዲዮ
ይሄ ትምህርት ከጠቀማችሁ ይህንን ቻናል ሰብስክራይብ እንድታደርጉ ለሌሎች እንዲዳረስ ደግሞ ሼር እንድታደርጉ በጌታ በኢየሱስ ስም እጋብዛችኋለሁ። ጸጋና ሰላም ይብዛላችሁ። ተባረኩ። ሻሎም